ሜሎስ ምን አይነት ጉድ ነው እያሰማን ያለው? የማርያም ድንግልና በተመለከተ ሰሎሜ የተባለችዋ ሴት ጣቷን በማስገባት የማርያም ድንግልና መርምራለች ይለናል። የያዕቆብ ሰሎሜ ጣቷን አስገባች። የት ነው ያስገባችው? ግልጽ ነው። የማርያም ጆሮ ውስጥ አይደለም ያስገባችው። የት እንደሆነ በጣም በግልጽ ሁኔታ ማንበብ እንችላለን። ይህንን ሐሳብ ተአምረ ማርያም ደግሞ ምን ይለናል? ሰሎሜም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቀረበችና እጇን ዘርግታ ማህፀኗን ዳሰሰች ይላል። ማህፀኗን ዳሰሰች። በዚህም ጊዜ የሰሎሜ እጆቿ እሳት እንደገባ ጅማት እረር ኩምትር አለ በማለት ተአምረ ማርያም ደግሞ ይመዘግባል። ያዕቆብ ወንጌል ጣቷን አስገባች ይለናል። ተአምረ ማርያም ደግሞ ማህፀኗን ዳሰሰች እና የማርያምን ድንግልና አረጋገጠች ይላል። ሰላም ለእናንተ ይሁን። እንግዲህ ወንድማችን አንድ ታሪክን አንስቶ ለመተቸት እየሞከረ ነው። ያነሳው ታሪክ እንደሰማችሁትም ቅድስት ድንግል ስትወልድ ያው በድንግልና የወለደችውና ይህንን በድንግልና መውለዷን ግን ሰሎሜ ሰምታ ተጠራጠረች ነው እያለን ያለው ታሪኩ። ይህንን ድንግልናዋን የተጠራጠረችው ሰሎሜ ደግሞ የምር እመቤታችን ድንግል ናት ወይስ አይደለችም የሚለውን ቼክ ለማድረግ በእጇ ተጠቀመች። እኔስ በእጇ ቼክ አደረገች፣ በጣቷ ቼክ አደረገች የሚል ነገር ተቀመጠ። አንዲት ሴት ድንግል ናት ወይስ አይደለችም የሚለውን ለማረጋገጥ ጥንት ላይ ብቻ አይደለም አሁንም ድረስ በባህላዊ መንገድ እንደዛ ነው ቼክ የሚያደርጉት ሰዎች። አንዲት ሴት ድንግል ናት ወይስ አይደለችም የሚለውን ቼክ ለማድረግ እጃቸውን ይጠቀማሉ። ሰሎሜ ያንን ነገር ስታደርግ አክቹዋሊ ተቀጣች ይላል። ያው እጇ ተኮማተረ ብሎ ያስቀምጠዋል። ትልቁ ቁም ነገር ግን ምንድነው? ይህንን ታሪክ በመያዝ እነዚህ ሰዎች ምንድነው ለማድረግ የሞከሩ ያሉት? ነገሩን ወዲያውኑ ዝሙታዊ ያደረጉትና ሰዎችን በዝሙታዊ መንገድ እንዲያዩት ለማድረግ ሞከሩ። አንድ ነገር አለ። ቅዱስ ጳውሎስ በቲቶ መልእክቱ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል፣ ለንጹሆች ሁሉ ንጹህ ነው ይላል። ሁሉ አለ ለንጹሆች ምንድነው? ንጹህ ነው። ለእርኩሳንና ለማያምኑ ግን ንጹህ የሆነ ምንም የለም፣ ነገር ግን አእምሯቸውም ሕሊናቸውም ረክሷል ይላል። አንድ ሰው የሆነ በተግባር ባያደርገው እንኳን ሕሊናው አእምሮ ዘማ ሲሆን ወይም እርኩስ ሲሆን የሚታየው ነገር ሁሉ እርኩስ ይሆናል። ስለዚህ ይህ የምን ችግር ነው? የውስጥ ችግር። ጌታ ይቅር ይበላቸው። ልቤ በእግዚአብሔር ጸና። የነ ቅዱስ ጳውሎስን የነ ቅዱስ ጴጥሮስን በረከት እንድናይ የረዳን እግዚአብሔር የተመሰገነ ይሁን። ከ17 ቀን ዓለም እንደምትለው እስራት እኛ ኦርቶዶክሳውያን ባለማህተቦች እንደምንለው ከ17 ቀን የሱባኤ ጊዜ በኋላ እኔ ወንድማችሁ መጥቻለሁ። በመላው ዓለም ላይ ሆናችሁ ስለኔ ስትጨነቁ፣ ስለኔ ስታስቡ፣ ለኔ ድምጽ ስትሆኑ የነበራችሁ ኢትዮጵያውያንና ኤርትራውያን እጅግ አድርጌ ላመሰግናችሁ እወዳለሁ። ከልጆቼ ከባለቤቴ ከቤተሰቦቼ ጎን ሆናችሁ የኔን መፈታት ተስፋ ታደርጉ የነበረ በማረሚያ ቤት ጠዋት ማረሚያ ቤቱ ሲከፈት ማታ ማረሚያ ቤቱ ሲዘጋ ትሄዱ ትመጡ የነበራችሁ የቤተ ክርስቲያን አባቶች በጸሎት ስፍራ መበርታት መጠንከር እያለባችሁ ልጃችንን ሳናይ ልጃችንን ሳናስፈታ ወደ ባታችን ወደ ጸሎት ስፍራችን አንሄድም ብላችሁ የኔን መፈታት ለ17 ቀን ትጠባበቁ የነበረ በመላው ዓለም ላይ ሆናችሁ የነበራችሁ እህት ወንድሞቼ ስለናንተ እግዚአብሔርን አመሰግናለሁ። የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን በረከት እንዳየረዳኝን እግዚአብሔርን ግን አብዝታችሁ እንድታመሰግኑልኝ እወዳችኋለሁ። አንዳንድ ዘማሪያን መዝሙራቸው ላይ የሚጠቀሙትን ቃላት ለምን እንደማይጠነቀቁ አላውቅም። አንድ ጊዜ ይህንን መዝሙር ሰምተነው እንመለስ። የማይጠፋው ዘውትር የሚያበራ ለጨለማው ዓለም ብርሃንን ያበራ ወልድ ዋሕድ ቀዳሜ በኩር አካላዊ ቃል ወልደ እግዚአብሔር ወልድ ዋሕድ ቀዳሜ በኩር አካላዊ ቃል ወልደ እግዚአብሔር። ይህንን ግጥሙም ዜማውም ጥንቅቅ ተደርጎ የተሰራ የማይጠፋ ፋኖስ አልበም የፊታችን ሰኔ 28 ከ7 ሰዓት ጀምሮ በልደታ ቤተክርስቲያን ሁለገብ አዳራሽ እህታችን ታስመርቃለች። ይቺን ታውቋታላችሁ። የሚደንቅ የእግዚአብሔር ጸጋ ያላት እህታችን ናት። ሁላችንም ተገኝተን የዚችን የእህታችንን ደስታ ልንካፈል ይገባል። እንኳን ደስ አለሽ፣ እንኳን እግዚአብሔር ለዚያ በቃሽ። በዛን ዕለት ሁላችንም በልደታ ቤተክርስቲያን ከቀኑ 7 ሰዓት ጀምሮ በልደታ ቤተክርስቲያን ሁለገብ አዳራሽ እንገናኝ። ሰላም ያድርሰን። ይህን ቪዲዮ የምታየው ሰው ምናልባት አሁን ያለህበት ሁኔታ ከባድ ሊሆን ይችላል። ልብህ በሐዘን ተሰብሮ ለምን ይሁሉ እኔ ላይ ይሆናል
ብለህ ራስን እየጠየቅክም ይሆናል። ማንም ያልተረዳህ ብቻህን የቀረህ መስሎህም ይሆናል። ግን አንድ ነገር እንድታውቅ እፈልጋለሁ። ማልቀስ ድክመት አይደለም፣ ማዘንም የህይወት አንዱ አካል ነው። አሁን የሚሰማ ህመም ዘላለማዊም አይደለም። ልክ ሌሊቱ ምንም ያህል ቢረዝም እና ቢጨልም ንጋትና ፀሐይ መውጣታቸው እንደማይቀር ሁሉ ማለት ነው። ይህ አሁን ያለህበት ዘመን ያልፋል። ህይወት ሁልጊዜ በአንድ ምዕራፍ ላይ አትቆምም። አንተ ከምታስበው በላይ ጠንካራ ነህ። ከዚህ በፊትም ብዙ ከባድ ጊዜያትን አልፈሃል። ዛሬም ቢሆን ይህን ጊዜ ታልፈዋለህ። ለራስህ ጊዜ ስጠው። ነገ የተሻለ ቀን ይዞልህ ይመጣል። ብቻህን አይደለህም። እግዚአብሔር ካንተ ጋር ነው። ሌላ የኤርሚያስ ጋር መወያየት ትችላለህ ብያለሁ። ድህነት በጥምቀት ይሁን በጌታ እራት ይሁን ለመወያየት ዝግጁ ስላለ እሰየው እልል ብሎ በፈለከው ሜዳ ላይ ሲሶ ሮም ግን ሊያረግ አይችልም። ምክንያቱም ሲሶ እዚህም እዛም ስለሚጫወት፣ አንተ ግን ፍቃደኛ ከሆንክ እኔ አሁን እየሄድኩኝ ደውልለታለሁ። ነገረ ድነት ላይ በፈለገው ኤኒታይም ላይ ይኸውልህ ኤርሚያስ በነገረ ድነት ላይ ከታች ያላችሁ ወንጌል አማኞች ካሉ አድርሱለት። ድህነት ላይ ኤርሚያስ መወያየት የሚፈልግ ከሆነ ምናልባትም ሰፋ ያለ ርዕስ ከሆነ አሁን ቅድም ያነሳነው እናንተ ጥምቀትን አይደል? ከፈለገ ጥምቀትን አንስቶ መጥቶ ጥምቀት ለድህነት ነው አይደለም የሚለውን መጥቶ ከኔ ጋር መወያየት ይችላል። ከዛ በኋላም ቅዱስ ቁርባንም ደግሞ እንደዚሁ ነጥለን ደግሞ ቅዱስ ቁርባን ለድህነት ነው አይደለም፣ ወይም ደግሞ ለድህነታችን ያስፈልገናል፣ እውነተኛ የጌታ ስጋና ደም ነው ወይስ አይደለም፣ አማና የጌታ ስጋና ደም ማለት ነው አይደለም የሚለውንም እንደዚሁ መወያየት እንችላለን። ፕሊዝ ሄደህ ንገረው ይዘህልና ደስ ይለናል። ሁለት ርዕስ ሰጥቻለሁ። አንደኛ ጥምቀት ለድህነት ነው አይደለም፣ ሁለተኛ ቅዱስ ቁርባን ለእውነተኛ የጌታ ስጋና ደም ነው አይደለም። ሁለቱም መሰረታዊ የሆኑ ድህነት ነክ የሆኑ ርዕሶች ናቸው። ይዘውና ፕሊዝ ይዘው ከመጣ ሽልማት ይኖራል። ያው የብር ችግር የለብኝም ስላልክ በሌላ ነገር እናደርጓለን ሽልማት። ደስታውን አልችልም። በእልልታ ነው ጥያቄህን የተቀበልኩት ከአንደበት ስላወጣው ሪከርድ የሚያደርጉ ሰዎች ስላለ ሂዝ አላማውም ፐርፐዙም ቲክቶክ ላይ ይሄንን ሊያገለግል እግዚአብሔር ጠርቶት እንዳመጣ እኔ ስለማምንም መንፈስህን ብለህ ስላልከኝ አንተ ስለዚህ ከአንደበትህ አውጥተሃል። በነገረ ድህነት በጥምቀት ይሁን በጌታ እራት ይሁን ለመወያየት ዝግጁ ስላለ እሰየው እልል ብሎ በፈለከው ሜዳ ላይ ሲሶ ሮም ግን ሊያረግ አይችልም። ምክንያቱም ሲሶ እዚህም እዛም ስለሚጫወት፣ አንተ ግን ፍቃደኛ ከሆንክ እኔ አሁን እየሄድኩኝ ደውልለታለሁ። ደውልለት በደስታ አሁን ነው ምደውልለት። ከዚህ እንደወጣው ያ ቲክቶክ ላይ እዚህ እኮ ወንጌል ሊያገለግል እንጂ ምን ሊያረግ ቁጭ ያለ ይመስልሃል? እኩስ እሱማ እውነትን ነው። በእርግጥ ግን እስቲ በቃ እንትን በለውና አሳውቀውና ማለት ነው። ነገ መልስን እንጠብቅ። ነገ ሳይሆን በደስታ ላይቭ ነገ ማታ እንጠብቅ። አንተ አውራውና ነገ ማታ ጠዋት ላይ እንጠብቃለን። በእኛ ጠዋት ስንገባ በቃ ሲኦል የሚገቡ ሰዎችን ፈጣሪ አስቀድሞ የሚያውቅ ከሆነ ሲጀመር ለምን ይፈጥራቸዋል? እንደዚህ አይነት ጥያቄ ብዙ ጊዜ ይነሳል። በእርግጥ ከዚህ ቀደም ተመልሶ ያውቃል። ሰው አሁንም የተወሰነ ማብራሪያ ልስጣችሁ። ጥያቄው ምንድን ነው? እኔ ለምሳሌ በቃ ተወልጄ ከዛ በእርሱ እንደማላምን ወይ ኃጢአት እንደምሰራ ከዛ ሲኦል እንደምገባ ኦሬዲ እኔን ከመፍጠሩ በፊት አስቀድሞ የሚያውቅ ከሆነ ሲጀመር ባይፈጥረኝ አይሻልም ወይ? ለምን ይፈጥረኛል የሚል ጥያቄ ይፈጠራል። በነገራችን ላይ ይህ ጥያቄ ፋላሲ አለው። እንዴት ነው ፋላሲ ያለው ሲባል እኔ እንደዚህ እንደማደርግ እግዚአብሔር አስቀድሞ ካወቀ ካልን እግዚአብሔር አስቀድሞ የሚያውቅ ከሆነ ያ ኢንሲደንት ይፈጠራል ማለት ነው። ሲጀመር ባይፈጠር ኖሮ አያውቅማ። አስቀድሞ ካወቀ ካለን ይህ ኢንሲደንት እኮ ይፈጠራል እያለን ነው። ሲጀመር አያይዘ ሲጀመር ለምን አልፈጠረኝም ካልን ካልተፈጠርን ይህን ኢንሲደንት አስቀድሞ ያውቃል አይባልም። ምክንያቱም አልተፈጠረማ። አግኝታችሁኛል? ስለዚህ ኢሎጂካል የሆነ ጥያቄ ነው እየጠየቃችሁ ያላችሁት ማለት ነው። እግዚአብሔር አምላክ አስቀድሞ ያወቀው ያ ነገር ስለሚሆን ነው እንጂ እግዚአብሔር አምላክ አስቀድሞ ስላወቀ አይደለም ያ ነገር የሚሆነው። ስለዚህ አሁንም ቢሆን ሲኦል ያለ መግባት ኃጢአት ያለ መስራት ሙሉ ነፃ ፍቃድ አንተ ጋር አለ። አንተ ያ ነፃ ፍቃድን ተጠቅመ የምታደርገውን ነገር አዎ እግዚአብሔር አምላክ አስቀድሞ ያውቃል። ነገር ግን የሚያውቀው ያንተን የነፃ ፍቃድ ምርጫ ነው። ስለዚህ አንተ አሁንም ምርጫ አለ። በፍጹም በፈጣሪ የማሳበብ መብት የለም።
በጌታ በኢየሱስ ክርስቶስ የማመን መብት ተሰጥቷል። ንስሐ የመግባት መብት ተሰጥቷል። ንስሐ አልገባም ብለህ ራስህ በነጻ ፈቃድ ሪፊውዝ እያደረክ ማንም ሳያስገድድ ማንም አንገትህን ሳያንቅ አላምንም ንስሐ አልገባም እያልክ ፈጣሪ አስቀድሞ ስለሚያውቅ ነው ሲኦል የምገባው ልትል በፍጹም አትችልም። ስለዚህ ይሄ ነገር በአንተ ላይ ነው ያለው ማለት ነው እንጂ በፈጣሪ ላይ አይደለም። ሰላም ክርስቶስ ይብዛላችሁ።